ናገረው መጽሐፍ ቅዱሳችን የሚናገረው በጌታችን በኢየሱስ ክርስቶስ እግዚአብሔር ሕይወትና አለመጥፋትን ወደ ብርሃን አውጥቷል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እግዚአብሔር ልጁን ሰጥቷል። መተኪያ የሌለው ቀዳሚና ተከታይ የሌለ አንድ ብቸኛ የባህሪ ልጅ ነው ያለው፣ እሱም ኢየሱስ ክርስቶስ ነው። እኛ የባህሪ ልጆቹ አይደለንም። እንደምታውቁት በጸጋው የዳንን የጸጋ ልጆች ነን። የባህሪ ልጁ ግን አንድ ነው። ይሄም ማለት የአብ የባህሪ ልጁ ማለት ከአብ እኩል መለኮታዊ ባህሪ ያለው ማለት ነው። ማለት አምላክ የሆነ ማለት ነው። ፈጣሪ የሆነ ማለት ነው። እና እርሱም በመስጠት እግዚአብሔር አብ የዘላለም ፍቅሩን ገልጦልናል። ጌታ ኢየሱስ ክርስቶስም ወደዚህ ዓለም በመምጣት መተኪያ የሌለውን ውድ ነፍሱን እስከ መስጠት ድረስ ወዶናል። ለዚህ ነው ነፍሱን ከመስጠት የሚበልጥ ከዚህ የሚበልጥ ፍቅር ለማንም የለውም ብሎ ያለው። እና ይህንን ጌታ ምናልባት እስከዛሬ ድረስ በጣም ብዙዎቻችሁ በእኛ በጴንጤዎች አንደበት ጌታን ተቀበሉ ተብሎ ሲባል ይሄ ጌታን መቀበል ብሎ የሚለው ቋንቋ እኛ የወንጌላውያን አማኞች ፈጥረን ዘማሪዎቻችን ወይ ፓስተሮቻችን ፈጥረው አብያተ ክርስቲያናቶቻችን ፈጥረው እንደው እንዲህ ብለን ብንለው ይሻላል ብለን ያልነው አይደለም። መቀበል ብሎ የሚለው ነገርን ቃል በቃል ሁለት የአዲስ ኪዳን ሐዋርያት ታላላቅ የጌታ ሐዋርያት ይናገሩታል። ዮሐንስ በወንጌሉ ላይ ምዕራፍ 1 ቁጥር 11 እና 12 ላይ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ብሎ ዮሐንስ የዘብዴዎስ ልጅ ሐዋርያው ይናገራል። እንደዚሁም ታላቁ ሐዋርያ ከጌታ ከኢየሱስ ክርስቶስ ቀጥለን በአዲስ ኪዳን የምንጠራው የአዲስ ኪዳንን ግማሽ የሚያህል መጽሐፍ የጻፈ ቅዱስ ጳውሎስ በአንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 1 ቁጥር 15 ላይ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው ይላል። ይሄ መቀበል ብሎ የሚለውን ቃል ቢያንስ እነዚህ ሁለት የአዲስ ኪዳን ፈርጥ የሆኑ የአዲስ ኪዳን ሐዋርያት የጌታችን ሐዋርያት ጳውሎስና ዮሐንስ ይናገሩታል። ከዚህ ቃል ተነስተን ነው እንግዲህ ጌታን ተቀበሉ ብለን የምንለው። ራሱስ ባለቤቱ ቢሆን ጌታችን ምን አለ በዚህ ጉዳይ ላይ? እናንተን የሚቀበል ሐዋርያቱ ልኳቸው በማቴዎስ ወንጌል መጽሐፍ ምዕራፍ 10 ቁጥር 40 ላይ ማለት ነው። እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል ብሎ ስለመቀበል ጌታችን ኢየሱስ ክርስቶስ አስተምሯል ማለት ነው። ስለዚህ ጌታን ተቀበሉ ብለን ስንል ወንድሞች እና እህቶቼ የሆነ አዲስ ቋንቋ መጽሐፍ ቅዱስ የማያውቀው ሐዋርያቱ የማያውቁት ቋንቋ አይደለም። ኦኬ፣ ጌታን ተቀበሉ ብለን ስንል ምን እያለ ነው፣ መጽሐፍ ቅዱስ ምን እያለ ነው ብሎ የሚለው ነገር በግልጥ ማወቅ አለባችሁ። ጌታን መቀበል ማለት እግዚአብሔር ለምን እንደምንቀበለው ከየት ነው የምንቀበለው ብለው ይላሉ። እግዚአብሔር አብ ልጁን ከሰማያት ልኮታል። መድኃኒትና ቤዛ አዳኝ አድርጎ ወደዚህ ዓለም ልኮታል። አብ የላከውን ልንቀበለው ይገባል። በእሱ በኩል የተሰበከ ትምህርት ዝም ብለን እኔ እይታ እንዲህ ነው ብለን ልንለውም ችሎ አይደለም። በእርሱ በኩል በጌታችን በኢየሱስ ክርስቶስ በኩል የተነገረን እውቀት እኔ ከራሴ አልናገረውም፣ የሰማሁትን እናገራለሁ፣ የላከኝን እናገራለሁ ብሏል። የላከው